ሰላም ዩናይትዳውያን እንዴት ናችሁ? ፋሚሊዎች ሁሉ ሰላም ተገኝተናል። በተለይ የቅድመ ጨዋታ መረጃዎች ብዙ ወጥተዋል። በትላንት የዩናይትድ ልምምድ ፕሮግራም ላይ የታዩ ብዙ ነገሮች ነበሩ። ለምሳሌ አሁን ካዛሚሮ እና ብሩኖ ፈርናንዴስ አልታዩም፣ ልምምድ አልሰሩም። ለምን ኤክስትራ ረፍት ተሰጣቸው? ለምንድን ነው የተሰጣቸው የሚለውን እናያለን። ከዛ ውጭ 8 ታዳጊ ተጫዋቾች በዩናይትድ ዋና ቡድን ልምምድ ሲሰሩ ተመልክቷል። ከ8ቱ ተጫዋቾች የምናውቃቸው ቀደም ብለው ሲሰሩ የነበሩ አሉ፣ አዲስም አሉ። ለምሳሌ አሁን እናንተ በጠየቃችሁኝ መሰረት በተለይ አንድ አድማጭ ጠይቆኝ ነበር ኮሜንት ላይ ከዚህ በፊት ሺ ላስ የተባለ ተጫዋች ለምንድን ነው ለእንግሊዝ ብሔራዊ ቡድን የተጠራው እና ስለዚህ ተጫዋች እስኪ ንገረን ማን ነው ልጁ ብለህ ጠይቀኝ ነበር። ዛሬ ያን የምናገርበት ጊዜ ነው ማለት ነው። ይሄ ተጫዋች ማን ነው? ለምን ለእንግሊዝ ብሔራዊ ቡድን ተጠራ? ምላሽ ሰጣችኋለሁ። ተጫዋቹን በዛው አስተዋውቃችኋለሁ። ከሱ ውጭ ደግሞ ዛሬ ለመጀመሪያ ጊዜ የማስተዋወቃችሁ ልጅ አለ። ኦፍኮርስ ልታውቁት ትችላላችሁ አንዳንዶቻችሁ፣ ከዚህ በፊት ግን አላወራንበትም። ጃኮብ ዴቫኒ ይባላል። ይሄ ልጅ ከዩናይትድ ዋና ቡድን ጋር ልምምድ እየሰራ ያለ አማካይ ነው። ማን ነው የሚለውን ነግራችኋለሁ። አባቱ ከዩናይትድ ካሉ አሁን ተጫዋቾች ቶፕ 6 ከሆኑት መካከል አንዱ የኔ ልጅ ነው ብሎ ተናግሯል። ለምንድን ነው ይሄንን ያለው? ምላሽ እሰጣችኋለሁ። ቤን ጃኮብስ ስለ ማርቲኔዝ በጣም አስደሳች ዜና ተናግሯል። እሱን ትሰማላችሁ ቤተሰቦች። ፖል ፓርከር በበኩሉ ሩበን አሞሪም ኮቢ ሜኖ ላይ ያለው ኬዝ ፐርሰናል ኬዝ ነው ሲል ነገሩን ይባስ አቀጣጥሎታል። በግል ጉዳይ ነው ማያሰልፈው ነው የሚለው። የዩናይትድ ሽያጭን በተመለከተ ቤን ጃኮብስ ትላንት ማብራሪያ ሰጥቷል። እንዲሁም ራትክሊፍ በግሌዘሮች ይተማመናሉ፣ ከጀርባዬ እኔ የማላውቀውን ነገር አይሰሩም ብለው ያስባሉ ተብሏል። ኤሪክ ካንቶና በዩናይትድ አረብ ኤሚሬቶች እንዲሁ አምባሳደር እንዲሆን ያናገሩት ሌላው የቀድሞ ዩናይትድ ተጫዋች እንደሆነ ተገልጿል። ስለ ዩናይትድ አዲሱ ስቴዲየም ግንባታ ቤን ጃኮብስ የነገረን ጊዜ አለ፣ መቼ ይጀመራል፣ መቼ ይጠናቀቃል ስለሚለው። ፊል ጆንስ ስለ ሩበን አሞሪም ቆይታ ምን አይነት አስተያየት ሰጠ የሚለውን ነግራቸዋለን። የቀድሞ ዩናይትድ ተጫዋቾች ማውራታቸውን አሁንም ቀጥለዋል። የዘመናዊ እግር ኳስ ምን ያህል አንድን ተጫዋች ከማስፈረማቸው በፊት ክለቦች እንደሚያጠሩ ስለዛ ተጫዋች ምን እንደሚመለከቱ በጣም የሚያስገርም መረጃ ወጥቷል። ነግራቸዋለሁ። ስለ ሪያል ቤት ሲወጣ ነው። ከዩናይትድ ጋር አያይዘን እናየዋለን። በክረምት የዝውውር መስኮት ዩናይትድ ማስፈረም ሳይችሉ የቀሩትን የአማካይ ክፍል ቦታ ክፍተት አሁን በጥር የዝውውር መስኮት ላይ ደፍኑታል ወይ? ቤን ጃኮብስ ለዚህ ምላሽ ይሰጠናል። ጥር የዝውውር መስኮት ላይ 3 ተጫዋቾች ዩናይትድን ሊቀላቀሉ ይችላል ብሏል። የት ቦታ ላይ እነማን ሊሆኑ ይችላሉ? አብራችሁኝ ስትቆዩ ታገኛላችሁ መረጃዎቹን በሙሉ። ሁል ጊዜም ቢሆን ሳትሰለችሁ በቻናላችን እየተገኛችሁ አስተያየት እየሰጣችሁ እያደመጣችሁን አብራችሁን ለምትሆኑ ቤተሰቦቻችን ላቅ ያለ አክብሮት ባለኝ ቤተሰቦች መልካም ቆይታ። የማንቸስተር ዩናይትድ ሴቶች ቡድን በዚህ ሲዝን በአውሮፓ ሻምፒዮንስ ሊግ ታሪክ ማጻፋቸውን ቀጥለዋል። ትላንት ጨዋታ ነበራቸው። ወደ ስፔን አምርተው ከአትሌቲኮ ማድሪድ ሴቶች ቡድን ጋር በሴቶች የአውሮፓ ሻምፒዮንስ ሊግ ጨዋታቸውን አድርገው ነበር። ኢማጅን የመጀመሪያ የዩናይትድ በታሪክ በቲሙ በአውሮፓ ሻምፒዮንስ ሊግ መድረክ የዩናይትድ ሴቶች ቡድን ተሳትፎ አያውቅም። ይሄ መጀመሪያ ሲዝናቸው ነው። ባለፈው በብራን ላይ የፈጸሙትን የሪሞንታዳ ወይም ከምባክ እንዲሁ ነግሬያቸዋለሁ። በደርሶ መልሱ ጨዋታ እዚህ ስቴጅ ላይ ለመብቃት ከዛ የመጀመሪያ ጨዋታቸውን በቫሌሪኛ ያደረጉ ከቫሌሪኛ ሴቶች ቡድን ጋር ማለት ነው ቤተሰቦች። ይህን ጨዋታ ማሸነፉ ትላንት ሁለተኛ ጨዋታቸው ነበር እና የአትሌቲኮ ማድሪድ ቡድን በስፔን ካሉ እንደው የባርሴሎናና የሪያል ማድሪድ ሴቶች ቡድንን ያህል ባይሆንም ግን በጣም ጥሩ ከሚባሉ ምናልባት ከሁለቱ ቲሞች ቀጥሎ ያለ ጥሩ ቲም ነው። ምናልባት ቶፕ 4 ከሆኑ የስፔን ምርጥ የሴቶች ቡድን መካከል አንዱ አትሌቲኮ ማድሪድ ነው እና አትሌቲኮን በሜዳው ገጥመው ቢያሳዩት የጨዋታ እንቅስቃሴ በራሱ ማሸነፋቸው ብቻ አይደለም ቤተሰቦች የሳቷቸውን የጎል ማግባት እድሎች እንደው ሙሉ ጨዋታውን አልተመለከትኩም። እውነት ለመናገር ግን የጨዋታውን ዋነኛ እንቅስቃሴዎች ተመልክቻለሁ። ጎሉን ጨምሮ ያበከኗቸው የጎል ማግባት እድሎች እንደው ቢታከሉ ኖሮ ኢዝሊ ጨዋታውን 3-0 በሆኑ ውጤት የሚያሸንፉበት እድል ነበረ። ይበልጥ የውጤቱን ጣፋጭ የሚያደርገው ግን በዩናይትድ ሴቶች ቡድን በኩል ቀደም ብሎ በቀይ ካርዳን ወጥቶ ነበር አንድ ተጫዋች። ያንን ጫና ተቋቁመው ነው እንግዲህ በኋላ ላይ ኦፍኮርስ ከአትሌቲኮ ማድሪድም ተጫዋች በቀይ ወጥቷል። ግን በዛ ጫና በዛ ጎል ሳይቆጠርባቸው ተቋቁሞ ከእንደገና ደግሞ ጭራሽ ከቀይ ካርዱን በኋላ የዩናይትድ ሴቶች ቡድን የሚያስቆጥር ቲም ይመስል ነበር።
እና እንቅስቃሴያቸውን ስታየው የጎል ማግባት እድሎች የሚፈጥሩበትን መንገድ ስታየው ጨዋታውን የተቆጣጠሩበትን መንገድ ስታየው በጣም ምርጥ ስራ እየሰሩ ነው እና ሊደነቁ ይገባል ለማለት ነው። ለማንኛውም በወንዶቹ ሻምፒዮንስ ሊግ ላይ ባንሳተፍም ሴቶቹ በዛ ውድድር እያኮሩን ይገኛሉ ለማለት ነው። ወደ ዋናው ቡድን እንመለስ። እሁድ ምሽት 12 ሰዓት ከ30 ከምናደርገው የእንግሊዝ ፕሪሚየር ሊግ እጅግ ተጠባቂ ከሆነው ጨዋታ በፊት የዩናይትድ ተጫዋቾች የተሟላ ልምምድ አድርጓል። የተሟላ ምንለው ያው ትላንት ነው ቡድኑ ከኢንተርናሽናል መልስ በኋላ ተጫዋቾቹ ከሮብ ጀምሮ ገቡ። ትላንት ልምምድ ሲሰሩ ነበር እና በዚህ ልምምድ ብዙ የታዘብናቸው ነገሮች አሉ። ስለሱ ልንገራችሁ ዛሬ ስለ አንዳንድ ተጫዋቾችን በነገራችሁ ላይ እነግራችኋለሁ። የጠየቃችሁኝ በእናንተ ጥያቄ መሰረት ይሄ ተጫዋች ማን ነው? ለምንድን ነው እንደዚህ ከእንግሊዝ ብሔራዊ ቡድን ጋር ልምምድ ሲሰራ የነበሩ ለምትሏቸውና አንድ ሌላም ልጅ አለ እሱን ጨምሬ እነግራችኋለሁ። ስለ ስኳዱ ልምምድ ሁኔታ ስናይ ያው አንዳንዶቹ የግራስ ልምምድ በደንብ አድርገው ሰርቷል። ከዚህ በፊት እንግዲህ በጉዳት ምክንያት ከቡድኑ ጋር ያልነበሩ ተጫዋቾች እንደሰሩ ነው የታመነው። ለምሳሌ ማርቲኔዝ ቡድኑን ተቀላቅሎ ልምምድ መስራት እንደጀመረ ተገልጿል። ግን ያልተለመዱ ሁለት ፊቶች አልታዩም። በትላንት ልምምድ ነው ያልኳቸው ቤተሰቦች ዛሬ ተመልሰው ይመለሳሉ ተብሎ ይጠበቃል ወደ ልምምድ። አንድ ቀን ኤክስትራ ረፍት እንደተሰጣቸው ነው የተገለጸው። እነዚህ ተጫዋቾች ብሩኖ ፈርናንዴዝ እና ካሳሚሮ ናቸው። ለምንድን ነው ኤክስትራ ታይም ረፍት የተሰጣቸው ካላችሁ እንግዲህ በጣም ብዙ ደቂቃዎችን ተጫውተዋል ወይ ደግሞ በጣም ብዙ ርቀት ሄደዋል። ኢንተርናሽናል ጨዋታዎችን ለማድረግ ወይ ወዳጅነት ጨዋታ ለማድረግ በጣም ብዙ ኪሎ ሜትር ሸፍነው ሄደዋል። ስለዚህ ማረፍ አለባቸው ተብሎ የታሰቡ ተጫዋቾች ናቸው ብሩኖ እና ካሳሚሮ ኤክስትራ ታይም ኦፍ የተሰጣቸው ማለት ነው። እና የካሳሚሮ በተለይ አንደርስታንደብል የሆነ ይመስላል። እንግዲህ ከብራዚል በጣም ሩቅ ወደሆነችው ኤዥያ ጃፓን ተጉዞ ነው ሁለት የወዳጅነት ጨዋታ አድርገዋል። የብራዚል ብሔራዊ ቡድን እና ካሳሚሮ ደግሞ ሙሉ 90 ደቂቃ ነው የተጫወተው ከሳውስ ኮሪያ ጋር እንዲሁም ከጃፓን ጋር ሲጫወቱ በጣም ላስጨራሽ የሆነ ጨዋታ ነበር ብራዚሎች ያደረጉት። ባይጠቅማቸው የወዳጅነት ጨዋታ ቢሆንም እና የካሳሚሮ እንደውም ለሊቨርፑል ጨዋታ ራሱ መሰለፉ አጠራጣሪ ነው። ሩበን አሞሪም ከሱ ይልቅ ማኑኤል ኡጋርቴን ሊያሰልፉት ይችላሉ ተብሎ ሁሉ ተነግሯል ማለት ነው። ምክንያቱም ካሳሚሮ በሁለቱ የወዳጅነት ጨዋታዎች ላይ በዛ ያህል ደረጃ 90 ደቂቃ መጫወቱ እና ደግሞ ያን ሁሉ ማይል ርቀት ተጉዞ የወዳጅነት ጨዋታዎችን ማድረጉ ምናልባት ፊዚካል ፊትነሱ ላይ ችግር እንዳያመጣና በሊቨርፑል ጨዋታ አቅም እንዳያሳጣው ይሰጋሉ ዩናይትዶች ተብሎ ተገልጿል። ግን ሩበን አሞሪም ምንጊዜም ጨዋታ ሲደርስ የሚወስኑት ውሳኔ ኦድ ነው ታውቃላችሁ። ስለዚህ እንደተባለው ኦፍኮርስ ኡጋርቴ አሁን በጣም ፊት ነው። ከካሳሚሮ ይልቅ በጣም ለጨዋታው ዝግጁ የሆነ አማካይ ለዩናይትድ ይመስላል። ካሳሚሮ ደግሞ ከእድሜው አንጻር 33 ነው ታውቃላችሁ። እንደዚህ ሙሉ 90 ደቂቃ ጨዋታዎችን እያደረገ እንደዛ ተጉዞ ደግሞ ለሊቨርፑል ጨዋታ ተጫዋቹን 90 ደቂቃ እንዲጫወት መጠበቅ ትንሽ የሚከብድ ይመስላል። ኤኒዌይስ ግን ሩበን አሞሪም የሚወስኑትን ውሳኔ የምናይ ይሆናል ማለት ነው። ቤተሰቦች በተለይ በካሳሚሮ የብሔራዊ ቡድን ጨዋታ አጠቃቀም ላይ እንደው መወያየት መቻል ይኖርበታል። ተጫዋቹ ከእድሜውም አንጻር ተጫዋቹ የሚጫወትባቸውን ታይሞች ማኔጅ ማድረግ የማይችል ከሆነ የዩናይትድ ብቸኛው ዲፌንስ ሚድፊልድ ነው ታውቃላችሁ። አሁን ባለው ሁኔታ ኡጋርቴ በጣም አቋሙ ወርዷል። ዘንድሮ እንደ አምና አይደለም። ኤሪክ ቴናግ በነበሩበት ዘመን በሊቨርፑል ሜዳ ትዝ ይላችኋል። አምና ያደረገው እንቅስቃሴ እጅግ በጣም የሚያስገርም እንቅስቃሴ ነበር ያደረገው። ዩናይትድ በነጩ ማሊያ ገብቶ ሲጫወት በዛ የጨዋታው ኮከብ የተባለበትን በጣም ምርጥ እንቅስቃሴ አሳይቶ ዩናይትድ ምርጡን ዲፌንሲቭ ሚድፊልድ ተጫዋች አገኘ እስክንል ድረስ ማለት ነው። እና ይሄ ያ አቋሙ አሁን ፍጹም ኡጋርቴ አብሮት ያለ አይመስለኝም። ቤተሰቦች ብቻ ኤኒዌይስ ካሳሚሮ እረፍት ተሰጥቶ ትላንት ልምምድ አልሰራም፣ ዛሬ ይመለሳል። ብሩኖም እንደዛው ማለት ነው። ስለ ካሳሚሮ እዚህ ጋር ግን የሆነ ነገር ልበልና ልውጣ። እንደው ዝም ብሎ ስላዝናናኝ አይቼው ነው። የዩናይትድ ኦፊሻል የሆነ የፌስቡክ ገጽ አለ። እዛ ላይ ቪዲዮ ተለቆ ተመልክቼ ነው እና የዩናይትድ ተጫዋቾች ቲሸርት ላይ እንዲፈርሙ ይደረጋል። ይህም የሆነበት ምክንያት ደግሞ በመላው ዓለም ላሉ ደጋፊዎች ማስታወሻነት ስጦታ ክለቡ ስለሚያበረክት ነው። እና እዛ ፊርማ ላይ እያንዳንዱ ተጫዋች እየመጣ ይፈርማል ማለት ነው ማሊያው ላይ።
በሚፈርሙ ሰዓት ታዲያ አዝናኝ እንዲሆን ታስቦ ጥያቄ ይጠየቃሉ ተጫዋቾች። ለምሳሌ ዛሬ የተጠየቁት ጥያቄ ይህን ሲፈርሙ ከዛሬ እስቲ ጂም ማን ቀድሞ የሚገባ ይመስላችኋል ተብለው ተጫዋቾቹ ተጠየቁ። እየፈረሙ ነው ምላሽ የሚሰጡት። ታዲያ አብዛኞቹ ማለት ይቻላል ሞስት ግማሽ ያህሉ የመለሱት ካዛሚሮ ብለው ነው ማለት ነው። እና ይሄ መልስ ትንሽ አስገርሞኛል። ሁሉም ማለት ይቻላል ካዛሚሮ ከጂም ቤት እንደማይጠፋ ጂም እንደሚሰራ መስክረዋል ማለት ይቻላል። እንግዲህ ይሄን መስማቴ እና ማየቴ አንድ አዝናንቶኛል። ጥሩ ስሜት እንዲሰማኝም አድርጓል። ኦፍኮርስ በዚህ እድሜው ካሳሚሮ ከሌሎች ከማንኛውም ተጫዋቾች ቀድሞ ጂም ቤት የሚገባ ከሆነ እንግዲህ ፊትነሱን ለመጠበቅ ጥረት እያደረገ ነው ማለት ነው። ግን ይሰመርበት ጂም ቤት ገባ ማለት እኔ ሴንስ በደንብ የጂም ስራዎችን ስለመስራቱ ማረጋገጫ ሊሆን አይችልም። ይሄን መካድ አልችልም። አንዳንድ ተጫዋቾች ደግሞ ከመለሱት መልስ የወሮ ትንሽ ያዝናናኝ ነው። በፍጹም እኔ ልሆን አልችልም ብሏል። መቼስ እኔ ልሆን አልችልም ብሎ በኋላ ላይ እሱም ካዛሚሮ ነው የመለሰው። ስለዚህ የወሮ እንደው ምክራችንን ከሰማ እባክህን ጂም በደንብ ግባ። የጂም የመግባት ድክመት እንዳለበት ነው በይፋ ቪዲዮ ላይ ያመነው። ምክንያቱም እኔ ልሆን አልችልም ብሏል። ቤተሰቦቼ ወይስ ግን ይሄ ትዝ ስላለኝ ላወራችሁ ብዬ ነው። አሁን ወደ የምትጠብቋቸው ሁለት ተጫዋቾች በተለይ ጉዳይ ልግባ። ልምምድ ሲሰሩ ትላንት 8 ታዳጊ ተጫዋቾች ነው ያየነው በዩናይትድ ትሬኒንግ ላይ። እነኚህ 8 ታዳጊ ተጫዋቾች የምናውቃቸውም አሉ፣ አዳዲስም ናቸው። ለምሳሌ ጃኮብስ ዴቫኒ የሚባል ልጅ አለ። ታይለር ፍሌቸር አለ። ይሄ ፍሌቸር ልጅ ነው። ሺያ ላሴ የሚባል ተጫዋች አለ። ስለዚህ ልጅም አወራቸዋለሁ ዛሬ። ሳም ማተር የሚባል ልጅ፣ ቤንዲቶ ማንታቶ፣ ይህን ልጅ እናውቀዋለን፣ ከዚህ በፊት አወርቻቸዋለሁ። ራይስ ሙንድሮ እንዲሁም ቺዶን ኦቢ እና ጂም ዋይት የተባሉ 8 ታዳጊዎች ከዋናው የዩናይትድ ቡድን ጋር ልምምድ ሲሰሩ ትላንት ተመልክቷል ማለት ነው። አሁን አንድ የቻናል ቤተሰብ ጥያቄ ጠይቀኸኝ ነበር ከዚህ በፊት አይ ቲንክ ከትላንት ወዲያ አካባቢ መሰለኝ። ሺያ ላሴ ማን ነው ይሄ ተጫዋች? ለምንድን ነው ከእንግሊዝ ብሔራዊ ቡድን ጋር ልምምድ እንዲሰራ የተደረገው? ምክንያቱ ምንድን ነው? ስለዚህ ልጅ እስቲ ንገረን ብለህ ነበር። ዛሬ አሁን ጊዜው ነው ማለት ነው። ይኸው ላወራ ነው ስለሱ። ልጁ በጣም ከፍተኛ ፖቴንሻል ያለው ተጫዋች ነው። በነገራችሁ ላይ የሚጫወትበት ቦታ ከብሪያን ምቡሞ ጋር ተመሳሳይ የሆነ ቦታ ላይ ነው የሚጫወተው። ግን ያለው ፖቴንሻል እዛ ቦታ ላይ የሚያሳያቸው አብዶች ግራግር ነው። በግራግሩ ግን ልጁ ጥሩ ክህሎት ያለው ሲጫወት ኳስ እግሩ ላይ በጣም የምታምር አይነት ልጅ ነው። ቪዲዮውን ሰርች አድርጋችሁ ማየት ትችላላችሁ። ሺያ ላሴ ተብሎ ነው የሚጠራው ልጁ ማለት ነው። እና ይሄን ፖቴንሻል የዩናይትድ ሰዎች ሩበን አሞሪም ቢሆን በደንብ አድርገው ያውቃሉ። በአካዳሚ ውስጥ ያሉ ተጫዋቾች እያንዳንዳቸው ምን አይነት ፖቴንሻል አላቸው የሚለውን ጠንቅቀው ነው የሚያውቁት። በነገራችን ላይ ሩበን አሞሪም የማንቸስተር ዩናይትድ አንደር 21 ቡድን ጨዋታ ባደረገ ቁጥር ገብቶ ያያል። ይሄን አሁን አይደለም ብዙ ጊዜ ተመልክቼዋለሁ፣ ታዘብኩት። ኦልድ ትራፎርድ ላይ ከሆነ አይቀርም ያህል መጥቶ ከኦልድ ትራፎርድ ውጭ ከሆነም ደግሞ አንዳንዴ ከኮቺንግ ስታፍ አባላቱ ጋር ሄዶ ጨዋታዎችን ያህል የዋናውን ቡድን ተጫዋቾች አንዳንዴ ይዞ ብሩኖም የሚገኝበት ሁኔታ አለ እና በደንብ አድርገው ያውቃሉ የትኛው ተጫዋች ተስፋ እንዳለው፣ የትኛው ተጫዋች በቀጣይ ዩናይትድ ልምምድ አካል መሆን እንዳለበት በደንብ ጠንቅቀው ስለሚያውቁ ይሄም ልጅ እንደው ጉዳት ቢያስቸግረው ጥሩ የሆነ ፖቴንሻል ያለው ልጅ ስለሆነ አሁን በተደጋጋሚ ልምምድ እንዲሰራ እየተፈቀደለት ያለ ተጫዋች ነው ማለት ነው። እና አሞሪም በቀጣዮቹ ጥቂት እንደው ሳምንታት ውስጥ ተጫዋቹን እንዴት አድርገን መጠቀም አለብን የሚለው ላይ እየተመካከሩበት ነው ተብሎ ተነግሯል ማለት ነው። ይሄ የሚያሳያችሁ ልጁ ላይ ምን ያህል እምነት እንዳላቸው ነው። ኦፍኮርስ ቦታው አሁን አስቸጋሪ ሊያደርግባቸው አይችልም። ምክንያቱም አማድ አለ እዛ ቦታ ላይ ፕላስ ደግሞ ብሪያን ምቡሞ አለ እና ይሄን አኮሞዴት አድርጎ ልጁ እንዲጫወት የመጫወት ደቂቃ እንዲያገኝ ማድረግ መቻል ከባድ ፈተና ይመስለኛል። እዛ ላይ አሁን እየሰሩ ነው ተብሏል። ኤኒዌይስ ደግሞ ሌላኛው ጥያቄያችሁ እንዲሁ ምላሽ ለመስጠት ለምንድን ነው ከእንግሊዝ ብሔራዊ ቡድን ጋር ልምምድ የሰራው ብላችሁ ከጠየቃችሁ ኤግዛክት የሆነ መልስ አልተሰጠኝም እና ትክክለኛ የሆነ መልስም ላገኝ አልቻልኩም። መላምቶች ነው እየተነገሩ ያሉት። ኦፍኮርስ እሱ ብቻ አይደለም በእንግሊዝ ብሔራዊ ቡድን ልምምድ እንዲሰራ የተፈቀደለት ታዳጊ ሌሎች ከሱ ጋርም 2 ተጫዋቾች አሉ። ግን እዚህ ጋር አሁን እርግጠኛ ሆኜ የምነግራችሁ ምንድን ነው፣ አንደኛ ተጋብዞ ነው ልጁ ቶማስ ቱኸል ጋብዘውት ነው ልምምዱ እንዲሰራ። ሁለተኛ ነገር ደግሞ ምን አይነት ባህል አለ መሰላችሁ በእንግሊዝ እንደው ቀጣይ የብሔራዊ ቡድኑ አካል ሊሆኑ ይችላሉ። በጣም ተስፋ ያላቸው ተጫዋቾች ናቸው እና ይሄ ኢንተርናሽናል ብሬክ እንትኑን ኤክስፖዠሩን እንዲላመዱት አዳፕት እንዲያደርጉት እነኚህን ተጫዋቾችን ጋብዛቸው የሚሉት ነገር አለ።
ትልልቅ ናሽናል ቲሞች ማለት ነው እና እንደሱ አይነት ታዳጊ ተጫዋቾችን ይጋብዛሉ። የቲሙን ኤክስፖዠር እንዲለምዱት ያደርጓቸዋል ማለት ነው። በዛ ምክንያት ነው ልምምድ እንዲሰራ የተፈቀደለት ተብሎ ተገልጿል። በዛ ላይ ተስፋ የሚጣልበት ተጫዋች መሆኑን እንደዚሁ አትርሱ ቤተሰቦቻችን። ለዩናይትድ አንደር 21 ቡድን በቅርቡ እንኳን ክሪስታል ፓላስን ሲያሸንፉ 2 ጎል ያስቆጠረ ነው። በጣም ኢምፕሬስ እያደረገ ያለ ተጫዋች ነው። ቶማስ ቱኸልም በግል የተጫዋቹ ታለንት አድናቂ ናቸው ተብሎም እንደዚሁ ተነግሯል። ፕላስ ደግሞ ለእንግሊዝ አንደር 20 ጥሪ ደርሶት እንዲሁ የእንግሊዝ ብሔራዊ ቡድንንም መቀላቀል ችሏል። እነኝህን ሁሉ ምክንያቶች ስታየው ከፍተኛ የሆነ ፖቴንሻል ያለው ልጅ መሆኑን ስታየው ቢጋበዝ ላይገርማችሁ ይችላል ማለት ነው። ተራ ኢንቪቴሽን ስለሆነ ለአየርላንድ መጫወት ይችላል። አሁን ግን ለጊዜው ለእንግሊዝ የታችኛው ቡድን ነው የተጫወተ የሚገኘው አንደር 20 ውስጥ ተካቶ ይገኛል ማለት ነው። ሌላ አንድ ታዳጊ ደግሞ ልንገራችሁ። ይሄን ተጫዋች ከዚህ በፊት አላወራንበትም። ኦልሞስት አሁን አዲስ ነው ስናወራበት ዛሬ ማለት ነው። የአማካይ ስፍራ ተጫዋች ነው። ተጫዋቹ ታዳ ማን ተብሎ ይጠራል? ጃኮብስ ዴቫኒ ተብሎ ይጠራል። እና ይህን ተጫዋች ዛሬ ማስተዋወቃችሁ ዝም ብዬ አይደለም። አምና እንደው ያላወራንበት ግን ልጁ በጣም ምርጥ የሆነ ኳሊቲ ያለው ልጅ ነው። ለምንድን ነው ይሄን የምላችሁ? አምና ዩናይትድ ቡድን አንደር 80 በተለይ አንደር 80 በጣም እሳት የላሱ ናቸው፣ ጎበዝ ናቸው። በሚጫወቱበት ሪጅን አምና የፕሪሚየር ሊግ ሻምፒዮን ሆኗል ዩናይትድ አንደር 80 ማለት ነው። ታዲያ እዚህ ሻምፒዮን በሆነው ቡድን ውስጥ በ16 ዓመቱ የቲሙ ምርጥ ተጫዋች ይሄ ልጅ ነበር። አማካይ ነው። በ16 ዓመቱ ለአንደር 80 የቲሙ ምርጥ ተጫዋች ተብሎ መመረጥ የቻለ የቶርናመንቱ በአጠቃላይ ምርጥ ተጫዋች ተብሎ መመረጥ የቻለ ተጫዋች ነው። አማካይ ቦታ ላይ ባደረገው አስደናቂ የሆነ እንቅስቃሴ ምክንያት ማለት ነው። እና ይሄ ልጅ የዩናይትድ የዓመቱ ምርጥ ስኮላር ተብሎም ተሸልሟል። አሁን 17 ዓመት ሆኖታል። ፕላስ ደግሞ ለመጀመሪያ ጊዜ ለአየርላንድ አንደር 21 መጠራት ይችሏል ማለት ነው ልጁ። እና ይሄ ሪኮግኒሽኑ በአጠቃላይ የሚያመላክታችሁ ልጁ ምን ያህል ምርጥ እንቅስቃሴ እያሳየ እንደነበር ከአምና ጀምሮ ግን ብዙ ያልተወራለት ልጅ እንደሆነ አምና ሻምፒዮን ከሆኑ በኋላ ታዲያ ዘንድሮ አንደር 21 ቲሙን እንዲቀላቀል ፕሮሞት አደረጉት። እዛ አንደር 80 ውስጥ ሲፈጽም የነበረውን ምርጥ የሆነ ፐርፎርማንስ አሁንም በአንደር 21 ቲም ውስጥ ደገመው ማለት ነው። አሁን በ17 ዓመቱ የ21 ዓመት በዩናይትድ ቡድን አምበል ነው ማለት ነው። ፕላስ ደግሞ ብዙ ጨዋታዎችን ያደረገም ተጫዋች ነው። ካሉ የአካዳሚ ተጫዋቾች ከአንደር 21 በርካታ ጨዋታዎችን በመጫወት በደቂቃም ይሁን በአጠቃላይ በጨዋታ ብዛት በመጫወት ይሄ ተጫዋች ሙሉ ፊትነሱን ጠብቆ የሚጫወት ልጅ ነው ማለት ነው እና አሁንም ኢምፕሬስ እያደረገ ነው። በዚህ ሲዝን እድገቱ በጣም ፈጣን እየሆነ የመጣ ተጫዋች ነው። እንደውም ዘሰን ያወጣውን መረጃ ሳይ ነበር። አባቱ አሰልጣኝ ነው። በነገራችሁ ላይ ፖርት ቫሌ የሚባል ቲም አለ በሊጓን የሚሳተፍ ቲም። የዛ ቲም ምክትል አሰልጣኝ ነው እና ስለ ልጁ ተጠየቀ። ከዩናይትድ ጋር እንደው ልምምድ ሲሰራ ልጁ ፎቶ ምስሎች ከወጡ በኋላ ስለ ልጁ ጠይቀውት እንደውም የኔ ልጅ አለ በዩናይትድ ካሉ ከሚገኙ ከዋናው ቡድን ውስጥ ነው የምላችሁ ከዋናው ቡድን ውስጥ በጣም ቶፕ 6 ከሆኑ ተጫዋቾች መካከል ልጅ አንዱ ነው ሲል አባትየው በዚህ መልኩ ቀልዶ አስተያየቱን ሰጥቷል ማለት ነው። እና ይሄን ልጅ አሁን አይ ቲንክ በቅርብ የምትከታተሉት ይመስለኛል። ዛሬ ለመጀመሪያ ጊዜ መሰለኝ እንዲሁ ሳስተዋውቃችሁ ቤተሰቦች ጃኮብ ዴቫኒ ይባላል። ከአንፊልዱ ጨዋታ በፊት የቡድን ዜናዎችን እንደው አጠር ባለ ሌላ መረጃ ላጠናቅ። በሚያስደስት መረጃ ቤን ጃኮብስ ስለ ሁለት ተጫዋቾች ያወራውን ዜና ነው የምነግራችሁ። ስለ ማዝራዊ እኔ ስፔሲፊክ የሆነ ታይም ማስቀመጥ አልችልም ብሏል። ይሄ ተጫዋች ግን ከታቀደለት ጊዜ ቀድሞ ከጉዳቱ ተመልሷል። አሁን ልምምድ እንደሚሰራም እንደዚሁ ተጫዋቹ መረጃው አለኝ ብሏል። ስለ ማርቲኔዝም ሲያወራ ቤን ጃኮብስ ማርቲኔዝ በጣም በቅርቡ ብሏል። እሱ በጣም በቅርቡ እርግጠኛ አይደለም። ትላንት ምስሎች ታይተዋል ከዋናው ቡድን ጋር ሆኖ ማርቲኔዝ ግን በጣም በቅርቡ ተጫዋቹ ይመለሳል ወደ ሜዳ ወደ ጨዋታ በጣም በቅርቡ ይመለሳል ብሏል። እና እንደውም ምንድነው ሲል የተናገረው ቤን ጃኮብስ ከኢንተርናሽናል ጨዋታዎች ብሬክ በፊት ነው ያለው። ያው ኢንተርናሽናል ጨዋታዎች አልፏል። ከኢንተርናሽናል ብሬክ ጨዋታዎች በፊት ማርቲኔዝ ከዋናው የዩናይትድ ቡድን ተጫዋቾች ጋር ልምምድ ካልሰራ በጣም ይገርመኛል ብሎ ነው የተናገረው።
እና ቤን ጃኮብስ በጣም እርግጠኛው ነው ማለት ነው። አሁን ወደ ማርቲኔዝ ጨዋታ የሚመለስበት ቀን በጣም ቅርብ እንደሆነ ገልጾ ግን ያው ትልቁ ችግር ስፔሲፊክ የሆነ ዴት እኛም አናገኝም። ከመገመት ውጪ ማርቲኔዝ በዚህ ጨዋታ ላይ ይመለሳል፣ በዚህ ጨዋታ ላይ ለዩናይትድ ተመልሶ ጨዋታውን ማድረግ ይችላል የሚሉ ዜናዎች እየወጡልን እንዲሁ አይደለም ማለት ነው። ግን ኦልሬዲ ተመልሰዋል ሁለት ተጫዋቾች በሚለው ብንይዘው የተሻለ ነው የሚሆነው። እንቀጥል። የኮቢ ሜኖን ጉዳይ እናንሳ። ኮቢ ሜኖ በማንቸስተር ዩናይትድ ዋናው ቡድን ውስጥ ለምን የመጫወት እድል አላገኝም? ሩበን አሞሪም ለምንድን ነው ለልጁ የመሰለፍ እድል የማይሰጡት የሚለው ጥያቄ በጣም አከራካሪ ነው። አንድ ፋክት አለ። ይህ ትልቁ ፋክት ምንድን ነው? በኮቢ ሜኖ የማይደራደሩ የዩናይትድ ደጋፊዎች እንዳሉ እኔ ተረድቻለሁ። አሁን ሚዲያው ሊወግን ይችላል ለሜኖ፣ ከአሞሪም ተቃራኒ ሊቆም ይችላል፣ አሰልጣኙ ላይ የሆነ ጥያቄ ሊያነሳ ይችላል፣ ግለሰቦችም እንደዚሁ ጥያቄ ሊያነሱ ይችላሉ። ለምሳሌ አሁን የቀድሞ የማንቸስተር ዩናይትድ ኮከብ የነበረው ፖል ፓርከር እርግጠኛ ነኝ አለ። እርግጠኛ ነኝ ለሚረር ፉትቦል ነው ይህም ብሎ የተናገረው። እርግጠኛ ነኝ ሩበን አሞሪም ኮቢ ሜኖን የማይጫወትበት የማያሰለፍበት ምክንያት ፐርሰናል ነው፣ የማይጠቀመው ተጫዋቹን ፐርሰናል ኬዝ ወይም ፐርሰናል ችግር ስላለበት ነው ብሎ ደመደመ ማለት ነው። በጣም እርግጠኛ ነው። አሁን አንዳንድ ሁኔታዎችን ስታየው እንደው ያስመስላል። አሁን እዚህ ጋር እኔ ሩመር ለመንዛት ምናምን አይደለም፣ ግን እንደው ብዙ ደጋፊዎች ይሄ ነው ብሎም የሚያምኑ አሉ። የግል ችግር ባይኖሩበት ከኮቢ ሜኖ ጋር እንዴት ለተጫዋቹ የመሰለፍ እድል አይሰጡ? ምክንያቱም በኤሪክ ቴን ሃግ ጊዜ የተጫዋቹን ፖቴንሻል አይተናል በደንብ እና ልጁ ምን ማድረግ እንደሚችል አንዳንድ ጨዋታዎች ላይ ስለተመለከትን አንዳንድ ጊዜ ፐርሰናል ኬዝም ያስመስላል። አሁን እሱ እርግጠኛ ሆኖ ፐርሰናል ኬዝ ነው ብሎ ማውራቱ ነው ለየት የሚያደርገው ዜናውን እንጂ ማለት ነው ቤተሰቦች። እና እኔ አላቅም፣ እዚህ ላይ መፍረድ አልችልም። ፐርሰናል ነው ማለትም በጣም ከባድ ነው። ምክንያቱም የኮቢ ሜኖን ባህሪ ኖርማል የሰው ልጅ እንግዲህ በርቁ ነው እኛ የምናውቀው ተጫዋቾችን ቀርበን እንደ ሌሎቹ አብረን ልምምድ እየሰራን የምናየው ነገር የለም። ግን ልጁ እንደዚህ የሆነ ፐርሰናል ወጣ ያለ የግል ባህሪ ያለበት ተጫዋች አይመስለኝም እንደው ከባህሪ አንጻር ካየሩ። ምክንያቱም የሚዲያ ኤክስፖዥር የለውም። እንደነ ጋርናቾ እንደዚህ ወጥቶ የሆነ ነገር ሲሰማው ወጥቶ እንዲህ የሚናገር አይደለም። አላቅም በአካል ወይ ፋሽዋል ኤክስፕሬሽን ለአሰልጣኙ የሚሰጠውን አፕሮች አላቅም። ልጁን ግን በዚህ ተመልክቶታል ማለት ነው። ፓርከር ያው የዩናይትድ የቀድሞ ተጫዋቾች የሆነ ነገር መለኮስ ይወዳሉ። እንደው ሰሞኑን ስለነሱ ነበር ስናወራ የነበረው። ፓርከር ሌላ እሳት አስነስቷል። ግን አሞሪም ተጫዋቹን ቢሞክረው እንደው ደስ ይለናል። በደንብ የመጫወት እድል ቢሰጠው እኔንም ጨምሮ የበርካታ ዩናይትድ ደጋፊዎች ምኞትና ፍላጎት የሚመስለኝ ለማለት ነው። ይሄ ልጅ እስከ ጥር የዝውውር መስኮት እንደው ትንሽ የሚያሳምነው በቲሙ ውስጥ ለመቆየት የሚያሳምነውን ደቂቃዎች የማይሰጡት ከሆነ ከዚህ ይበልጥ ነው ልጁ የሚነጫነጨው እና ዩናይትድን ለመልቀቅ የቻለውን ሁሉ ግፊት ማድረጉ አይቀርም። ኮቢ ሜኖ አሁን እኔ ከዩናይትድ ቢወጣም እንደው ልጁ ለእንግሊዝ ብሔራዊ ቡድን ተመልሶ የመጠራት እድሉ በጣም እየጠበበበት ነው ያለው። በሌላ ቲም ሄዶ ከእንደገና እዛ ቲም ውስጥ ደግሞ ሴትል አድርጎ ተረጋግቶ ለነገሩ ለብሔራዊ ቡድን ጥሪ እንዲደርሰው ካስፈለገ ጥቂት ጥሩ መጫወትና ጥሩ ራሱን ማሳየት ነው ያለበት። ምክንያቱም ቀደም ተብሎም ኳሊቲው ስለሚታወቅ ቶማስ ቱኸል በጣም በንቃት እንደሚከታተሉት ኮቢ ሜኖን ግልጽ ነው እና ልጁ ይሄን እድል እንዲያመልጠው አልፈልግም። የዓለም ዋንጫው እንዲያመልጠው አይፈልግም። በ4 ዓመት አንዴ ነው ይሄ የሚገኘው እድል ማለት ነው። ዘንድሮ ሚስ ካደረገው የዓለም ዋንጫውን በቀጣይ የዓለም ዋንጫ ለመሳተፍ ኦልሞስት 5 ዓመት ይጠብቃል ማለት ነው። 5 ዓመት የዛሬ 5 ዓመት ደግሞ የኮቢ ሜኖ ቤት እንደሚደርስ አስቡ። ምን እንደሚፈጠር በህይወት ምን እንደሚገጥማቸው የምታውቁት ነገር የለም። ስለዚህ የልጁ ስሜት መረዳት ወይም የተጫዋቹን ጥያቄ ለዩናይትድ ተቀብሎ ማጤን የማያጫውቶት ከሆነ ለዩናይትድም እኮ ጥቅም ነው። በውሰት ሌላ ቦታ ሰጥታችሁ እንደው በቲም ውስጥ ቦታ የለውም ብሎ ሩበን አሞሪም የሚያምን ከሆነ መሸጥም እኮ አንድ ነገር ነው። ልጁ ሌላ ቲም ውስጥ ጥሩ እንዲጫወት ከዛ በኋላ ገንዘብም አግኝቶ ዩናይትድ ቲሙን እንዲያጠናክር ሌላ አማካይ እንዲያስፈርም ማድረግ መቻል ይሄም አንድ ነገር ነው። ሳይጫወት ይሄን የመሰለ ታለንት ቁጭ አድርገህ ታለንቱ እንዲባክን እንደው ቀርቦ የሚያውቀው እግር ኳስ እንደው እንዲጠፋበት ማድረግ ይሄ ለሁለቱም አይጠቅምም፣ ለተጫዋቹም አይጠቅምም፣ ለዩናይትድም ምንም የሚፈይደው ነገር የለም። ስለዚህ ጥር ላይ የሆነ ነገር መወሰን መቻል አለባቸው። ልጁ ፕሬዠር የሚያሳድርባቸው ይመስላል። አሁን ብዙ ሚዲያዎች እያወሩት እንደሆነው
ከሆነ ትላንትም ቤን ጃኮብስ ከዩናይትድ ስታንድ ቻናል ጋር እንዲሁ ቀርቦ ቃለ መጠይቅ ኢንተርቪው ሲያደርግ ነበር። ጆሹዋ ዘርኪዚ እና ኮቢ ሜይኖ ዩናይትድን ለመልቀቅ በጣም ጥሩ ከፍተኛ የሆነ ግፊት የሚያደርጉ ነው የሚመስለው። ስለ ዩናይትድ ሽያጭን የተመለከተ መረጃ ላድርሳችሁ። ትላንት የዩናይትድ ስታንድ ቻናል ላይ ቤን ጃኮብስ ወጥቶ በብዙ ጉዳዮች ላይ ነበር ያወራው እና ከዚህ በኋላ የምናያቸው መረጃዎች ከሱ መረጃነት የተወሰዱ ናቸው። ምንጫችን እሱ ነው። እሱ ተጠይቆ የሰጣቸው ምላሾች አሉ። ስለ ሽያጩ ለምሳሌ የሆነ አዲስ ነገር ምን አለ ተብሎ ሲጠየቅ አሁንም እሱ የጠቀሰው ሜንሽን ያደረገው የዩናይትድ አረብ ኤሚሬትስ ኢንቨስተሮችን ነው። በተለይ በመሀል አደራዳሪ ሆኖ የመጣው ካምፓኒ ፓርቲኩላር ይሄን ድርድር እየመራ የሚገኘው እና እየተሳተፈ የሚገኘው ኢንተርናሽናል ሆልዲንግ ካምፓኒ የሆነው አይኤችሲ የሚባል ድርጅት ነው ብሎ እሱም ገልጿል። የንግግሩ ዋነኛ አካል ነው ብሏል። ኮንሰርቲየሙ ዩናይትድ አረብ ኤሚሬትስ ቤዝድ ያደረገ ነው፣ ግን ይህን ድርድር እንዲቀጥል ከግሌዘር ቤተሰቦች ጋር እንዲደረግ በማድረግ ላይ ያለው አይኤችሲ የተባለው ካምፓኒ ነው ብሎ ይሄን አስቀምጧል። ግሌዘሮች ግን አለ እስካሁን ድረስ ይፋዊ የሆነ ጠረጴዛ ላይ የተቀመጠ ሂሳብ የለም ብሏል። እስካሁን ለክለቡ ተመን አውጥተው ነው እንግዲህ የክለቡ ፕራይስ ምን ያህል መሆን እንዳለበት እነሱ ያስቀመጡት ዋጋ እንዳለ ይታወቃል። ግን ያን ዋጋ እስካሁን የዩናይትድ አረብ ኤሚሬት ኮንሰርቲየሙ እስካሁን ድረስ አላቀረበላቸው ማለት ነው ለግሌዘር ቤተሰቦች። ያው የሽያጩ የመጀመሪያ ፕሮሰስ የመጀመሪያ ስቴጅ ላይ ነው የሚገኘው ማለት ነው። ያ ተርኪ አልሼክ የተባለው ሰው እንደተናገረው ቤን ጃኮብስ እንደሚለው ይህን ያህል በጣም አድቫንስድ የሆነ አይደለም ነው የሚለው እሱ። እኔ ባለኝ መረጃ ይህን ያህል በጣም አድቫንስድ የሚባል አይደለም ወይ በጣም ክሎዝ ነው። የዩናይትድ ሽያጭ በጣም በቅርቡ ሊጠናቀቅ ወይ ሊፈጸም ይችላል ተብሎ የሚነገርበት ኬዝ ላይ አይደለም ያለው ብሏል። ስለዚህ እንደ አንድ ማሳያ አድርጎ የተናገረው እስካሁን ጠረጴዛ ላይ የቀረበ ኦፊሻል የሆነ ቢድ የለም ነው። ኦፊሻል የሆነ ኢንዳይሬክትሊ ይኖራል። ይሄ በቃል ደረጃ ክለቡ ምን ያህል ሊያወጣ እንደሚችል እነሱስ ምን ያህል የማቅረብ አቅም አላቸው የሚለውን ነገር ሊያወሩት ይችላሉ። ግን ከተነጋገሩ ይህን ነገር በደንብ ከተወያዩ ግሌዘር ቤተሰቦች ምን ያህል እንደሚፈልጉ እንደው ሂንቱን ካገኙ እና በብዙ ጉዳዮች ላይ መረጃዎችን ኢንፎ ከሰበሰቡ በኋላ ግን በኋላ ሊያደርጉት የሚችሉት ነገር እንደሆነ መረዳት ትችላላቸው ማለት ነው። እና ግሌዘሮች በክለቡ ያሉ ሌሎች ሰዎች አሉ። ለምሳሌ አሁን ራትክሊፍ አለ እና ያለ እነሱ እና ያለ ሚዲያው እውቅና አለ። ግን እኔ እዚህ ጋር የምነግራችሁ እኔ ያለኝ መረጃ እስካሁን ኦፊሻል የሆነ ቢድ የለም እሱም ቢለው፣ ነገር ግን እኔ የምጠረጥረውም አለ ቤን ጃኮብስ ያለምንም መረጃ ማውጣት ግሌዘሮች ከጀርባ አሁን ስለ ዩናይትድ ሽያጭ መረጃ ያለን ከሚሉ ሰዎች ጀርባ ደግሞ ምንም ነገር ሊፈጽሙ ይችላሉ ብሎ ተናግሯል። እና ይሄን ማድረግ ይችላል እና ድንገተኛ የሆነ ነገርም ልንሰማ እንችላለን ስለ ክለቡ ሽያጭ ማለት ነው። ሚዲያው ያልሰማው ማንም የማያውቀው ግን ግሌዘር ሰዎች ብቻ የሚያውቁት ስምምነትም ሊኖር ይችላል ከጀርባ ብሎም እንደዚህ ተናግሯል ማለት ነው። አሁን ከቤን ጃኮብስ ንግግር የምንረዳው ራትክሊፍ ምንም አቅም እንደሌላቸው አንድ ክለቡን የመሸጥ ሁሉንም ነገር እየከወኑ ያሉት የግሌዘር ፋሚሊዎች እንደሆኑ በክለቡ ሽያጭ ጉዳይ ማለት ነው። በሌላ መልኩ ደግሞ ራትክሊፍ በግሌዘሮች ላይ እምነት እንዳላቸው በቃ ሁሉንም ነገር ራትክሊፍ ለነሱ ሰጥቶ እጣ ፋንታውን እየጠበቀ እንደሆነ በዩናይትድ ቤት ቀጣይ በክለቡ ይቆያል አይቆይም የሚለው እሱ ነው እንግዲህ እየተጠባበቀ የሚገኘው እና ከኔ የሚደብቁት ነገር የለም ብሎ ያስባል። ሰር ጂም ራትክሊፍ ከኔ የሚደብቁት ነገር የለም ብሎ ያስባል፣ ያምናቸዋል። ምክንያቱም እስካሁን ድረስም እሱ ላለፉት ዓመታት ወደ ክለቡ ከመጣ በኋላ ያለው ድርሻ እንደ 28% ቢሆንም ግን የክለቡን ሙሉ ኃላፊነት ሰጥቶት ክለቡን እሱ ነው ሆኖ እየመራ ያለው ሰር ጂም ራትክሊፍ። ስለዚህ ከጀርባ የሚያሴሩብኝ ይህን የሚጎዳ ነገር እንደው ይፈጽማሉ ብሎ አያስብም ነው የተባለው። እና ቤን ጃኮብስ የተናገረው ነገር ስለ ክለቡ ሽያጭ ይሄ ነው ማለት ነው። ሌላው በጣም የሚያስገርመውና አዲሱ ነገር ምንድነው? ትላንት ስለ ሮናልዶ ሳወራ ነበር። ሮናልዶን አምባሳደር አድርገው ሊያመጡት ብዬ ማለት ነው። አሁን ደግሞ ቤን ጃኮብስ እሱም ብቻ አይደለም ኤሪክ ካንቶና ሁሉ ቀጥተኛ የሆነ ንግግር አድርጓል። የክለቡ አምባሳደር እንዲሆን በዩናይትድ አረብ ኤሚሬት ኮንሰርቲየም ካናገሯቸው የዩናይትድ ሌጀንድ ተጫዋቾች መካከል አንዱ ኤሪክ ካንቶና ነው ብሎ ቤን ጃኮብስ አረጋግጦልናል ማለት ነው። ስለዚህ ሳምቲንግ ቢሃይንድ የሆነ ነገር ባይኖር እና አንተ አምባሳደር ትሆናለህ ብሎ
ካንቶናንም ያህል ሌጀንድ፣ ክርስቲያኖ ሮናልዶንም ያህል ሌጀንድ ወይ ደግሞ ሌሎችም ቤካም ሊሆኑ ይችላሉ። እነሱን ቀርቦ ማናገር አይችሉም ነበር። በጣም ሲሪየስ ባይሆኑ የዩናይትድ ግዢ ጉዳይ እንደው የሆነ የተጨበጠ እንቅስቃሴ ባያደርጉ ይሄን ያደርጋሉ ብዬ እኔ በግሌ አላስብም ለማለት ነው። ይሄን ይመስላል የዩናይትድ ሽያጭ ቤተሰቦች። አሁን ደግሞ ስለ ክለቦች ስቴዲየም ግንባታን በተመለከተ የተናገረውን እንዲሁ ልንገራችሁ። ስለምትጠብቁ ነው የዩናይትድ ስቴዲየም ግንባታ እንዴት ሆነ ከምን ደረሰ እያላችሁ አንዳንዶቻችሁ ኮሜንት ታደርጋላችሁ። ቤን ጃኮብስ እዚህ ጋር የሰጠው ምላሽ እና ለእኔም በጣም ክሊር የሆነልኝ ምንድን ነው ዩናይትድ እንደው በፕላን ደረጃ ሲያስቀምጠው በ5 ዓመት ጨርሰዋለሁ ብሎ ያስብ እንጂ ከዛ ዓመት በላይ ሊፈጅ እንደሚችል ነው ቤን ጃኮብስ የተናገረው ማለት ነው። ምን ብለዋል እዛ ቻናል ላይ? እኔ ባለኝ የስራ ልምድ ብሏል አንድ አዲስ ስቴዲየም ሊሰራ ነው ተብሎ ከታቀደ ወይ በይፋ ከተገለጸ በኋላ እንግዲህ የመጀመሪያዋ ሊሰራ ነው ተብሎ ሲገለጽ የምትወጣዋ ፕላን አለች። ይሄ አርክቴክቱ ማለት ነው ዩናይትድ አምና ያስተዋወቀን። ከዛች ፕላን በኋላ ግን የሚሰራው ስራ በራሱ ገና ወደ ተግባራዊ የሆነ ግንባታ ከመግባታቸው በፊት ቤን ጃኮብስ እንደሚለው 2 ዓመት ሊፈጅ ይችላል። ለምንድን ነው 2 ዓመት የሚፈጀው? ቤተሰቦች እዛ ያን ስቴዲየም እንዲሰራ የሚፈጀው የሆኑ ፕሮፌሽናሎች አሉ በየቦታው የተለያየ ሚና ያላቸው በግንባታው በሉት በአርክቴክቱ በሉት እንደው በተለያየ ጉዳዮች ላይ ማለት ነው የራሳቸው የስራ ዘርፍና ኃላፊነት ያላቸው ሰዎች ነው እንግዲህ የሚሰባሰቡት። እነሱን ራሱ መልምሎ እነሱን ማሰባሰብ እና እነሱን ሬዲ ማድረግ በራሱ 1 ዓመት ሊፈጅ ይችላል ነው ያለው ቤን ጃኮብስ። ፕላስ ደግሞ እዛ ስቴዲየሙ የሚሰራበት አሁን ሰሞኑን ያወራንበት ስቴዲየሙ የሚሰራበት አካባቢ ያሉ ቦታዎችን ኤሪያዎችን ክሊር ማድረገው እና ወደ ማንቸስተር ዩናይትድ ይዞታነት ማምጣት በራሱ ቀላል ስራ አይደለም። ይኸው አሁን ያስቸገራቸው ማለት ነው፣ ግን ሊስማሙበት ተቃርበዋል ተብሎ የተወራው ነገር ማለት ነው። ስለዚህ በቀጥታ እንደው የመጀመሪያውን ቁፋሮ ለማድረግ አሁን እንደዚህ ብዬ ልልጸው የመጀመሪያውን ቁፋሮ ለማድረግ በራሱ ከዚህ በኋላ እንደው አምና ነው አይደል የተወራው 2 ዓመት ሊፈጅ ይችላል ማለት ነው። ከዛ ስቴዲየሙ ግንባታ ነው የሚጀመረው። ከዛ ስቴዲየሙ ግንባታው ቁፋሮ ተጀመረ ብለን ስንል እንኳን ያው እንደ በኢትዮጵያ ኬዝ ባናየውም ግን ቤን ጃኮብስ እንደሚለው ከዛ 4 ወይ 5 ዓመት ይፈጃል ብሎ ነው የተናገረው። ስለዚህ በድምሩ የዩናይትድ አዲስ ስቴዲየም ግንባታ እስከ 7 ዓመት ሊፈጅ ይችላል ማለት ነው እንደ ቤን ጃኮብስ አነጋገር ከሆነ 2 ዓመቱ የዝግጅት 5 ዓመቱ ቀጣይ ደግሞ የግንባታ ጊዜ ሆኖ ማለት ነው። እና በተባለለት ስኬጁል እንደዚህ አይነት ትልቅ ፕሮጀክት በፍጹም ተጠናቆ አያውቅም ነው እሱ የሚለው እና በጣም ያሳምነኝ እና የተቀበልኩት ነገር ነው። እንደዚህ ብሏል ስለ አዲሱ ስቴዲየም በተመለከተ። የዜናችን የመጨረሻ ክፍል ላይ ተገኘን። አሁን ቤተሰቦች ቪዲዮን ላይክ አድርጋችኋል አይደል? ፋሚሊዎች ላይክ ካላደረጋችሁ ላይክ አድርጓት። እዚህ ጋር የምናወራበት ጉዳይ ምንድን ነው? የፊል ጆንስን አስተያየት መጀመሪያ እና ፊል ጆንስ የቀድሞ የዩናይትድ ተከላካይ ነው ታውቁታላችሁ። ተኝቶ ኳስ ሁሉ በቴስታ የሚገጭ የሚያስጥል አይነት ተከላካይ ነበር። በጣም ተስፋ የተጣለበት ግን ያለውን ፖቴንሻል በዩናይትድ ቤት እንዳያሳይ ጉዳት እንቅፋት የሆነበት ተጫዋች ነው ፊል ጆንስን። ዩናይትድን መከታተል የጀመራችሁ ከዚህ በፊት ባሉት ዓመታት በፈርጉሰን ዘመን በተለይ ታውቁታላችሁ። እና ፊል ጆንስ ስለ ሩበን አሞሪም አስተያየት ሰጥቶ ነበር። ሩበን አሞሪም ትክክለኛ ዩናይትድ አሰልጣኝ ነው ብለህ ታስባለህ ወይ ተብሎ ሲጠየቅ አዎ አለ። በትክክል አሞሪም የዩናይትድ ምርጡ አሰልጣኝ ነው፣ ዩናይትድን ወደ ቀጣይ ከፍታ የሚወስደው አሰልጣኝ ነው ብሎ ተናገረ። ነገር ግን አለ ይሄን ለመፈጸም እና በዩናይትድ ቤት እንደው ስራውን ለማጠናከር ቢያንስ ተጫዋቾች ያስፈልጉታል፣ 2 የዝውውር መስኮት ያስፈልገዋል አሞሪም በሚል ነው የተናገረው። ይሄን 2 የዝውውር መስኮት ማያገኝ ከሆነ ተጫዋቾችን እንደው ማያመጣና አንዳንድ ቦታዎችን ማያጠናክር ከሆነ ግን በቃ በዩናይትድ ቤት ቆይታ የለውም አሰልጣኙ ሲል ተናግሯል ማለት ነው። ስለዚህ እንደ ፊል ጆንስ ገለጻ ከሆነ ሩበን አሞሪም ትክክለኛ ዩናይትድ ሰው ነው፣ ግን 2 የዝውውር መስኮት ደግሞ ያስፈልገዋል ብሏል ማለት ነው። ቀጣይ ጥር ላይ ከዛ በኋላ ክረምት ላይ ማለት ነው። እንደው በ2 የክረምት የዝውውር መስኮትም የዩናይትድ ችግር ከተፈታ በጣም ጥሩ ነው። እንደኔ ሩበን አሞሪም የሚቆይ ከሆነ ነው። ግን ቤተሰቦች የሚቆይ ከሆነ ግን እንዲቆይ እንመኝለታለን ሁላችንም። እንደው የሊቨርፑልን ጨዋታ በአንፊልድ ስናደርግ ምን ትገምታላችሁ? እዚህ ጋር እንዲሁ አያይዤ
የእናንተን ሀሳብ እስቲ ልስማ ቤተሰቦች በኮሜንት ላይ። አሁን ዩናይትድ በአንፊልዱ ጨዋታ ሊቨርፑልም ታውቃላችሁ እንደ ቀድሞ አይደለም፣ ትንሽ ደከም ብሏል። ግን ምንጊዜም ሊቨርፑል ሊቨርፑል ነው። ዩናይትድም ቢሆን ለሊቨርፑል አይተኛም። ከዚህ ጨዋታ ምን ውጤት ትጠብቃላችሁ? የቀድሞ ሌጀንዶች ቢያንስ ዩናይትድ አትሊስት አቻ መውጣት አለበት ብለው እነ ፈርዲናንድ ስኮልስ ሁሉ አቻ ማለም አለበት ከአንፊልድ ቢያንስ ቢያንስ አቻ መውጣት አለበት ብለውናል። የእናንተን ሀሳብ እንድታካፍሉኝ ይፈልጋሉ። ስለ ቤን ጃኮብስ አስተያየት ደግሞ እዚሁ እንግባ። ትላንት አሁን ከዝውውር ጋር የተያዘ ነገር ስለወራ ነው። ቅድም ከስቴዲየም ግንባታ ጋር ከሌሎች ጉዳዮች ጋር እንዲሁ አያይዘን የሰጣቸውን ምላሾች ተመልክተን ነበር። አሁን ስለ ዝውውር ሲያወራ ግን አንድ መረጃ ደግሞ ተመለከትኩ። እዚሁ ነው የተመለከትኩት። በነገራችሁ ላይ አሁን የስፔኑ ክለብ ሪያል ቤትስ እንደው እንዴት ተጫዋች እንደሚያስፈርም ነው የወጣውን ሪፖርት ያየሁት ማለት ነው። እና ዘመናዊ እግር ኳስ በምን ያህል ደረጃ እንደሄደ እንደው የዩናይትድ አመራሮችም እንደው ቢያደርጉት በቃ ኦፍኮርስ ሊያደርጉት ይችላሉ። ክለቦች አሁን በጣም ዘምነዋል። ግን ሁሉም ክለቦች ደግሞ ያደርጉታል ብዬ መቀበልም ይከብደኛል። ሁሉም ክለቦች ያደርጉታል ብዬ መቀበል ይከብደኛል። ይሄ ሪፖርት የሪያል ቤትስ አመራሮች አንድን ተጫዋች ከማስፈረማቸው በፊት ብሎ እንደ ምሳሌ ያነሳው ቫለንቲን ጎሜዝን ሲያስፈርሙ ልጁን ከማስፈረማቸው በፊት የተመለከቱት ነገር ነው። የሜዳ ላይ ነገሮች ብቻ አይደለም የሚገመገሙት። በነገራችን ላይ ሳይኮሎጂካል ሪፖርት ሁሉ ይቀርባል። ተጫዋቹ ምን አይነት ባህሪ ያለው የተጫዋቹን ባህሪ ሁሉ ያጠናሉ። ከባህሪ አልፈው ልጁ የሶሻል ሚዲያ ሪፖርቱ ምን ይመስላል የሚለውን የሶሻል ሚዲያ አክቲቪቲ ምን ይመስላል የሚለውን የኢንስታግራም ፖስቶቹን በስክሪንሻት ተደርጎ ሪፖርቱ እዛ ላይ ይጻፍበታል ማለት ነው። እኔ በጣም የገረመኝ እኔ ምስሉንም አይቼ በሶሻል ሚዲያ እያንዳንዱ የሶሻል ሚዲያ ኢንስታግራም ከሆነ ኢንስታግራም፣ ሌላም ከሆነ ብዙ ጊዜ ኢንስታግራም ፖስቶች ነው ትኩረት የሚሰጣቸው። ሁሉም እዛ ማህበራዊ ሚዲያ ላይ ደግሞ ምን አይነት ባህሪ እንዳለው ነገሮችን እንደሚፖስት አሁን እንትን ይላሉ ማለት ነው፣ ሪፖርት ያደርጋሉ። ፕላስ ታክቲካል አስፔክቱንም የተጫዋቹን በደንብ አድርገው ያሉ። ይሄ በእርግጥ ዋናው ነገር ነው። ካራክተሩንም የልጁን ጨምሮ ይሄ መታየት ያለበት ነገር ነው። በየትኛው ሲስተም ልጁ ፊት እንደሚያደርግ ይበልጥ የኢንጁሪ ሂስትሪው ሁሉ ይታያል፣ ይዘረዘራል ማለት ነው። ሴቨሪቲው ለምን ያህል ጊዜ ከሜዳ የተጫዋች ርቆ በእግር ኳስ ዘመኑና ህይወቱ ታክቲካል አናላይዞች ይታያሉ። ኢቨን ታክቲካል አናላይዙ በቦታው ለሌሎች ክለቦች የሚጫወቱ ተጫዋቾች ያላቸው ስታት ምንድን ነው ተብሎ በደንብ ይታያል። እሱን ሲያመጡት በአንድ ቦታ ላይ ለምሳሌ የአማካይ አጥቂ ከሆነ በአማካይ አጥቂ እነሱ የሚፈልጓቸው ሪፖርት ውስጥ ያሉ በጣም ትኩረት የሚያደርጉባቸው ተጫዋቾች የእነሱስ ብቃት ምን ይመስላል ብለው ኮምፔር ያደርጉታል፣ ያነጻጽሩታል በደንብ አድርገው ምን ያህል አበጥረው አንድ ተጫዋች ያለውን ሜዳ ላይ ከሜዳ ውጭ ባህሪ አይተው ተጫዋች እንደሚያስፈርሙና ይሄ ዘመናዊ እግር ኳስ የደረሰበትን ደረጃ እኔ እንድገነዘብ አድርጎኛል ማለት ነው። አንዳንድ ክለቦች ይሄ ነው ያሉ የምላቸው ምክንያቱም የሶሻል ሚዲያ ዘመን አይደል። የአንዳንድ ተጫዋቾችን ሶሻል ሚዲያ አክቲቪቲ ስናይ እንደው ከኛው ራሱ ከጋርናቾ ብጀምር አሁን ጋርናቾን እንግዲህ ሪያል ቤትስ በፍጹም አያስፈርሙም ማለት ነው። በሶሻል ሚዲያ ባህሪው ምክንያት በፍጹም ሊያስፈርሙት አይችሉም። ለምሳሌ አሁን ከኛው እዛው ሉክሾውን አሁን በፍጹም አያስፈርሙትም። ሉክሾውን ለማስፈረምም ሁሉ አያስቡም ብዬ ነው ማስበው። እሱ የጉዳት ሂስትሪው ደግሞ ማለት ነው። እንደው አንዳንድ ተጫዋች በአንድ ነገር ላይ ጥሩ ናቸው፣ በሌላ ነገር ደካማ ናቸው። አያችሁ አሁን ይህ ማህበራዊ ሚዲያ ይጠቀም ሉክሾው እንደሌለው ይሄ ልታይ ኢንስታግራም የሆነ ፖስት አይልም። እንደ ኮቢ ሜኑ አይነት በጣም ጭምት ነው። እንደነ ጋርናቾ ያሉት ደግሞ ራሳቸውን ኢጓቸው በጣም ከፍተኛ ስለሆነ ማህበራዊ ሚዲያውን አሰልጣኙን ለመተቸት ቲም ለመተቸት ይጠቀሙበታል። አያችሁ ኤክስፖዠሩ አላቸው። ይህን ገምግመው ነው የሚያስፈርሙት። እንደው ስላስገረመኝ ላወራችሁ ብዬ ነው ቤተሰቦቼ፣ ወይ ሌላ ጊዜም እንዲሁ ማውራታችን እንዲሁ ስለማይቀር በዚህ ጉዳይ ላይ ዛሬ ልንገራችሁ የተገረምኩበት ነገር ለጠቅላላ እውቀት በሚለው ነው። የቤን ጃኮብስን የትላንት እንደው ከቅድመ ዝውውር ጋር በተያዘ ስለ ዩናይትድ ያወራቸውን ነገሮች ስናይ አብዛኛው ያወራው ነገር ስለ አማካይ ስለሆነ እንደው ሰሞኑንም እያወራንበት ስለነበረ ብዙ አዲስ ነገር አይደለም እሱ ያለው። ዋናው ግን የተናገረው ፖይንት ምን መሰላችሁ? በዩናይትድ ቀጣይ ጥር የዝውውር መስኮት ላይ ተጫዋቾች ያስፈርማሉ ተብሎ ለተጠየቀው ነገር ኢሌት አንደርሰንም፣ ካርሎስ ባሊባም፣ አደም ዋርተንን እነኝን ሁሉ በተመለከተ ተጠይቆ
አይ ቲንክ ከሶስቱም ተጫዋቾች በጥር የዝውውር መስኮት ላይ ሶስቱም ወደ ዩናይትድ ይመጣሉ የሚል እምነት የለኝም ብሎ ከባድ ናቸው ነው የሚለው እሱ የዝውውሮቹን እንደው እውነት ለመናገር እናንተን ይመጣሉ ብላችሁ ተስፋ እንድታደርጉ ማድረግ ከዚህ አንፃር በጣም ይሄ ስህተት ነው የሆነው ማለት ነው። አይመጡም ወደሚለው ብንሄድ ጥር ላይ ነው ያልኳችሁ ቤተሰቦቻችን። ክረምት ላይማ ከሶስቱ ሁለቱንም ሊያገኝ ይችላል። ኦፍኮርስ ጥርም ላይ መደምደም አንችልም። ዩናይትድ ከነኛ አንዱን ተጫዋች አያገኝም ወይም ጥረት አያደርግም ብለን መናገር አንችልም። ግን ቤን ጃኮብስ የሚሆን አይመስለኝም ነው የሚለው ከሶስቱ ተጫዋቾች። የምጠብቀው ግን አለ ዩናይትድ ፓኒክ የሆነ ግዢ ውስጥ አይገባም። በቃ የፍጥነት የጥድፊያ አይነት ግዢ ውስጥ ዩናይትድ አይገባም። ስሞች ይኖራሉ ወይ የዝውውር ወሬዎች ይነሳሉ፣ መነሳታቸው መወራታቸው አይቀርም። ግን ዩናይትድ ዝውውር ውስጥ ገብቶ እንዲህ ተጫዋች በጥር ለማስፈረም ኦፖርቹኒቲው መገኘት አለበት። ጥሩ ተጫዋች ሆኖ ግን በጥሩ ዋጋ መገኘት መቻል አለበት ማለት ነው። ራይት ፕራይስ ኦን ራይት ፕራይስ ራይት ፕላየር ማለት ነው። በትክክለኛው ዋጋ ትክክለኛ ሆኖ ተጫዋች የሚገኝ ከሆነ ግን እድሉን ይጠቀማሉ። ለምሳሌ ጆቤ በሊንግሃም ብሎ ጠርቶታል። ፕላስ ደግሞ ኮነር ጋላገርንም ጠርቶታል። የአትሌቲኮ ማድሪዱ የቀድሞ የቼልሲ አማካይ ማለት ነው። ዩናይትድ በዚህ ተጫዋች ላይ ያለው ፍላጎት ጂኔን ነው ብሏል። አያችሁ ጥር ላይ ሊያገኙ የሚችሉት ተጫዋች በነኚህ ሬንጅ ውስጥ ያሉ ተጫዋቾችን ነው አማካይ ክፍል ላይ ዋለ እና ጋላገር ወደ ዩናይትድ የመምጣት ምንም ችግር የለበትም። ተጫዋቹ ፈቃደኛ ነበር፣ በውሰትም ቢሆን በቋሚነት ልጁ ወደ እንግሊዝ መመለስ ይፈልጋል። ስለዚህ ለአትሌቲኮ ጥሪ ሲያቀርቡ በቃ እንደው በኮንትራት የማስፈረም ኦፕሽን እንኳን ዩናይትዶች እንዲጨምሩ አልፈቀዱላቸው። ስለዚህ የምትወስዱ ከሆነ አሁን ውሰዱ፣ ግዞት ነው። በውሰት ወስደን በኋላ በቋሚ እናስፈርም የሚል አማራጭ እንኳን አትሌቲኮ ማድሪዶች ለዩናይትድ ለመስጠት ፈቃደኛ ስላልሆኑ ዝውውሩ ሳይሳካ ቀረ። ስለዚህ የአትሌቲኮ ማድሪድ ችግር ነው እንጂ ባለፈው ክረምት ላይ ኮነር ጋላገር ሊያመጡት ነበር ማለት ነው ዩናይትዶች። አሁን ጥር የዝውውር መስኮት ላይ ባለፈው ክረምት ሞከሩ፣ አልተሳካም። አሁን ጥር ላይ ደግሞ እንደው አትሌቲኮ ማድሪዶች ሀሳባቸውን የሚቀይሩ ከሆነ እሺ ኢትስ ኦኬ በቃ አሁን በውሰት ውሰዱትና ከአይታችሁ ደግሞ በቋሚ ኮንትራት አስፈርሙታላችሁ ብለው ለመስማማት ፈቃደኛና ዝግጁ ከሆኑ ዩናይትዶች ያቆሙትን ንግግር መልሰው ይቀጥላሉ እና በጥር የዝውውር መስኮት ኮነር ጋላገርን ሊያመጡት ይችላሉ ብሎ በዚህ መልኩ አስተያየት ሰጥቷል ማለት ነው። ግን ጥር የዝውውር መስኮት ላይ ከአማካይ ውጭ ደግሞ ግብ ጠባቂ ቦታ አትርሱ፣ ፕላስ ደግሞ አንድ ፉልባክ ማንቸስተር ዩናይትድ ሊያመጣም ይችላል ብሎ ገልጾልናል። በአጠቃላይ በጥር የዝውውር መስኮት 3 ተጫዋቾችን ዩናይትድ ሊያስፈርም ይችላል ብሎ ነው ቤን ጃኮብስ ጥቆማ የሰጠው ለማለት ነው። ቤተሰቦች ለዛሬ ያስኩላችሁ መረጃ ይህን ይመስል ነበር። አብራችሁኝ ስለቆያችሁ ውድ ቤተሰቦቼ ከልብ ነው የማመሰግነው። ነገ ከተገናኘን በጠዋት ፕሪቪው ይኖረናል። ከጨዋታ በፊት ያለ መረጃ ማለት ነው። ከኔም ጋር ልንገናኝ እንችላለን። ቼክ አድርጉኝ ቤተሰቦች። እስከዛ ሰላሙ ባይ